የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ሐሙስ ጥር 14 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። በእስር ላይ የሚገኙት ጀነራል ጉሽ ገብሬ ፍርድ ቤት አለመቅረባቸውን የቤተሰብ አባል ገለጸ። የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ጥር 13 ቀን 2018 ዓ.ም ባካሄደ ሁለተኛው ድርጅታዊ ስብሰባው በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን ማሳለፉን ለኢትዮ ዲስኮርስ በላከው መግለጫ ገለጸ። ሚሊሻዎችና የብልጽግና ሰራዊት በንግስ በዓል ተሳታፊዎች ላይ በሚጨፍሩና በሚዘምሩ ንጹሐን ላይ በመተኮስ ሕይወት መቅጠፋቸው ተሰማ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩም። በእስር ላይ የሚገኙት ጀነራል ጉሽ ገብሬ ፍርድ ቤት አለመቅረባቸውን የቤተሰብ አባል ገለጸ። የአርሚ 15 የቀድሞ አዛዥ ብርጋዴር ጀነራል ጉሽ ገብሬ በቁጥጥር ስር በዋሉ በአራተኛው ቀን ከቤተሰቦቻቸው ጋር ለአጭር ጊዜ ብቻ እንደተገናኙ የቤተሰብ አባሉ ለኢትዮ ዲስኮርስ ገልጸዋል። ጀነራሉ ፍርድ ቤት ቀርበዋል በሚል እየተሰራጨ ያለውን ዘገባ ውድቅ ያደረጉት የቤተሰብ አባል እስከ አሁን በዳኛ ፊት አልቀረቡም፣ እንዲሁም ከጠበቃ ጋርም አልተገናኙም ሲሉ ለኢትዮ ዲስኮርስ አረጋግጠዋል። የጀነራል ወንድም ይብራህ ገብሬ አክለውም ሁለት ግለሰቦች ጀነራል ወደ ታሰሩበት ቦታ መጥተው ዳኛና አቃቢ ሕግ መሆናቸውን በመግለጽ ራሳቸውን ካስተዋወቁ በኋላ መሄዳቸውን ጠቅሰው ችሎታ ለመቅረባቸውን አስረድተዋል። የጀነራሉ ቤተሰቦች ማክሰኞ ዕለት ያደረጉት ጉብኝት የተገደበና በመገናኛ ብዙሃን በተሳሳተ መልኩ የቀረበ ነው ሲሉ የጀነራሉ ወንድም ከሰዋል። የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ጥር 13 ቀን 2018 ዓ.ም ባካሄደው ሁለተኛው ድርጅታዊ ስብሰባው በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን ማሳለፉን ለኢትዮ ዲስኮርስ በላከው መግለጫ ገለጸ። የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላይ ፖሊት ቢሮው አርበኛ እስክንድር ነጋ ያቀረበውን ማመልከቻ መመርመሩን ገልጿል። በዚህም አርበኛ እስክንድር በግለሰባዊ ችግር ምክንያት ድርጅቱ በመደበበት የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅት አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑንና የሚጠበቅበትን ኃላፊነቶችና ግዴታዎች በሙሉ እንደሚፈጽም ጠቅሶ ያቀረበው ጥያቄ በነጻ ፈቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮ አረጋግጧል ብሏል። ሆኖም ግን ማመልከቻው ለፖሊት ቢሮ በደረሰበት ቅጽበት ለሚዲያ የወጣበት መንገድ የድርጅቱን አሰራር የሚጥስና ያልተገባ ትኩረት ለማግኘት የተደረገ መሆኑን ፖሊት ቢሮው ገምግሟል። ግለሰቡም ማመልከቻው ከአሰራር ውጭ በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባላት አሳውቋል። እንዲሁም የድርጅታችን ምስረታ ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች እያሉ ይህ ጥያቄ መቅረቡ ጊዜውን የጠበቀ አለመሆኑን አምኖበት በቃል ይቅርታ ጠይቋል። ሌላው የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ የድርጅቱ መዋቅር አካል የሚሆንበትን ሁኔታ ላይ ውሳኔ ተላልፏል። እዙ በድርጅቱ ውስጥ የጠቅላላ ጉባኤ፣ ማዕከላዊ ኮሚቴና የስራ አስፈጻሚ እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረው ወስኗል። ሚሊሻዎችና የብልጽግና ሰራዊት በንግስ በዓል ተሳታፊዎች ላይ በሚጨፍሩና በሚዘምሩ ንጹሐን ላይ በመተኮስ ሕይወት መቅጠፋቸው ተሰማ። በደብረ መንክራት ናንጊያ ቅዱስ ሚካኤል ዓመታዊ የንግስ በዓል ላይ ከቆሰሉ ሁለት ንጹሐን መካከል የአንዱ ሕይወት መቀጠፉ ተረጋግጧል። ሕይወቱ ያለፈው ሕፃን በአናጺነት ስራ የሚተዳደረው የአቶ ልብ ሙኝመር ልጅ መሆኑን የኢትዮ ዲስኮርስ የመረጃ ምንጮች አረጋግጠዋል። ሌላኛው የአስተዳደር ፑል የጥበቃ ሰራተኛው የወታደር ተስፋ ለማየሁ ልጅ ደግሞ ከባድ ቁስለኛ ነው ተብሏል። በተኩስ ልውጡ ደንግጠው ከሮጡ የተሳታፊ እናቶች መካከል ስሟ እንዲጠቀስ ያልፈለገች አንዲት እናት እግሯ ሲሰበር ብዙዎች ቀላል የአካል ጉዳት ማስተናገዳቸው ተረጋግጧል። በአጠቃላይ አንድ ሕፃን ሲገደል ሶስቱ ደግሞ ቁስለኛ ሆነው ሆስፒታል መግባታቸውን ኢትዮ ዲስኮርስ አረጋግጧል። ተመልካቾቻችን ለዛሬ ሐሙስ ጥር 14 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያቀረብንላችሁ የምሽት ዜናዎች እኒህን ይመስሉ ነበረ። ከመሰናባበታችን በፊት ርዕሰ ጉዳዮችን እናስታውሳችሁ። በእስር ላይ የሚገኙት ጀነራል ጉሽ ገብሬ ፍርድ ቤት አለመቅረባቸውን የቤተሰብ አባል ገለጸ። የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ጥር 13 ቀን 2018 ዓ.ም ባካሄደ ሁለተኛው ድርጅታዊ ስብሰባው በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን ማሳለፉን ለኢትዮ ዲስኮርስ በላከው መግለጫ ገለጸ።
ሚሊሻዎችና የብልጽግና ሰራዊት በንግስ በዓል ተሳታፊዎች ላይ በሚጨፍሩና በሚዘምሩ ንጹሐን ላይ በመተኮስ ሕይወት መቅጠፋቸው ተሰማ።